እንደዚህ እያልሽ ለምን ታስፈራሪያታለሽ? ከልጅነትሽ ጀምሮ ስትቆጣሽ ገመድ ይዘሽ ትሮጪ እንደነበር ተናግራለች። አንቺ ማምነሻል። ምርት በክላለች፣ ሌላ ሰው ትበክላለች እያለችኝ ነው። እኔ ግን አርአያ የሆንኩ መስሎኛል። በቃኝ። አስተማሪ ምክር ምከሪ። ሀቡ የምትፈልገውን ነገር ከኛ የምትፈልገውን ነገር መስማት ነው የምፈልገው። ስለኔ አታስብልኝ፣ አልፈልግም። እንዴት እናት ከልጆቿ ምን ትፈልጋለች? ፍቅርን፣ ክብርን ትፈልጋለች። እናንተ ጥሩ ደረጃ ደርሳችሁላት ማየት ትፈልጋለች። ሰላም መሆንን ትፈልጋለች። ገባሽ? ይህንን ነው የምትፈልገው። እናንተ ልጆቿ ጥሩ ደረጃ ደርሳችሁ ጥሩ ህይወት ስትኖሩ አግብታችሁ ወልዳችሁ ለቁም ነገር በቅታችሁ ማየት ነው የምትፈልገው። የትኛውም እናት እንግዲህ እኔ እናት ነኝ። የልጆቼን መጨረሻ ማየት ነው የምፈልገው። ልጆቼ ጥሩ ቦታ ደርሰው ነው ማየት ፈልገው። ስለዚህ እናትሽም ያንን ነው የምትፈልገው። የኔ እናት ፕሊስ ከረጥ ኖ እሱም ብትፈልግ ኑሮ ከእያንዳንዱ ትክክለኛ ነገር ትናገር ነበር። አሁንም ቅድም ላይ የዋሸች ስለነበር ልክ እንዳልኩሽ ሀቡ እኛ ከሷ ምን የምንፈልገው ነገር የለም። ሰላሟን ነው። በፊትም ከሷ የራኩበት ብዙ ኢነፍ ሪዝን አለኝ። አሁንም ያው ነው። ገባሽ? እናትነትን አናውቀውም። ወልጄም ስለማላቅ ከእናቴም ፍቅር ስለማላቅ አላውቀውም እናትነት እንዴት እንደሆነ። ግን አሁን እሷ እንደምታሳድገን እሷ ትሬት እንደምታደርገን ከሆነ ደርቄ ልቅር። እርግማንሽ ይስራብኝ። በጣም ነው ደስ የሚለኝ። የምር በድዬሽ ደግሞ ከሆነ ላግኘው ችግር የለውም እኮ አልፈራም። ምክንያቱም አውቀዋለዋ አልረገመችሽም። ወልደሽ ይሁን ያለችሽ እና እናቱና የልጅን ነገር ይሁን ያለችሽ። እሱም ደግሞ እናት ስለሆነች ስሜታዊ ሆና ነው ይሄንን ያለችው። ወልደሽ ጥሩ ልጅ ነው። እኔ ደግሞ በክብር ማግባትም አንችልም ሀቡ። እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽን አትኮሪባትም። እኔ ደግሞ አንድ ነገር ልንገርሽ፣ ምክንያቱም በስራዋ አልኮራባትም። ይሄኛው ባህሪዋ ነው የምታሳይሽ። ይኸውልሽ ይህን ሰምተሽ ካወቅሽ ድንገት ልንገርሽ፣ የሆነ አስጎብኝ ፈረንጆችን የሚያስጎበኝ ማለት ነው እያስጎበኘ ቦታ መንገድ ላይ በመኪና እየሄዱ መንገድ ላይ መኪናውን አቁሞ ወረደና አባቱ መንገድ ላይ ስክር ብሎ አስፋልት ላይ ተኝቶ የሚያስጎበኛቸውን ፈረንጆች ይዞ ወርዶ ተዋወቁት አባቴን አላቸው። እና አስተዋወቃቸው ነው። ወደ መኪናው ሲመለሱ ለምንድን ነው አባት እሺ ሰላም አለይኩም ወረህመቱላሂ ወበረካቱ። እያሰብኩ ደቂቃ ሄደ ማሰብ አይቀርምና እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ሰላምና ጤና ፍቅር አብዝቼ ለእናንተ ተመኘሁ። እንዳያችሁት እንዳዳመጣችሁት ቪዲዮን በሳዘኝ ቪዲዮ ነው የመጣሁላችሁ ማለት ነውና እኔ የሚለው እናትነት ለመቼ ነው? እናትነት እና ስትቸገር እንረዳት። እናታችን ስትራብ እናታችን ልናበላ፣ ስትጠማ ደግሞ ልናጠጣ፣ ስታርዝ ደግሞ ልናለብሳት ነው አይደለ? ግን በእናት ላይ እንዲህ አይነት ጭካኔ እንዲህ አይነት ብልግና እናታችሁ የፈለገ ነገር ትሁን እናታችሁን እናንተ አውጥታችሁ አደባባይ ላይ አንቺ እንድነሽ ከጎረምሳ ጋር እንድትሆኛለሽ፣ እንድትሾረምጫለሽ፣ ለጆሮ ራሱ እምሰቀጥጥ ሆነ። በቃ አኺሩ ዘመን ቅያማ እንደመጣ ነው የሚያስታውቀውና ልጅ በእናቷ ላይ የዛተች እናታን ዝቅ እያደረገች ሚዲያ ላይ አውጥታ በህዝብ ፊት ለፊት አንቺ እንዲህ ነበርሽ፣ አንቺ እንዲህ ነኝ ያሳደግሽን፣ አንቺ እንዲህ ነበርሽ፣ ጎረምሳ አውጥተሽ አስገብተሽ እንዲሆንሽ ነበረ እና ብቻ ትንሽ ቆይቻለሁ። ዛሬ 4 ቀን ነው 5 ቀን ነው ነገሩ እንትን ከሆነ ግን እኔ ስላልተመቸኝ ቪዲዮ አልሰራሁም ማለት ነውና ለምንነስ እንደ እናት እኔም የልጅ እናት ነኝ። እንደ እናት አስተያየት አልሰጥም ብዬ ነው የመጣሁት። እቺ እናት ሴት ልጅ ባለቤቷ ብሞትባትም ሆነ ብትጣላም ከባለቤቷ ብትለያየም ልጆቼን ብላ ነው አይላቢው ሙጭጭ ብላ ከልጆቿ ጋር የምትቀመጠው፣ ልጆቿን የምታሳድገው። ወንድ ልጅ ግን ብትሞቺም በአይንሽ አፈር ሳይገባ 40 ቀን ሳይሆንሽ ወይንም ወር ሳይሆንሽ ወደ ሌላ መስተምሮጣው ልጆቹን ጥል አድርጎ ረግፎ ጥሎ ማለት ነው። እኛ ስለምናቃቸው ነው ወንዶችም ማለት ነው። እና ሴት ልጅ ግን ብሞትባትም ሆነ
ከአባቷቸውን ብትለያይም ሆነ ልጆቼን ብላ ነው ልጆቼ የሰው አባት እንዳይብኝ። እሷም እኮ ማግባት አላቃታት ምች ሴትዮውን እንደ ልጅ ናት። እነሱን ሲታይ ማለት ነው እሷን እና ልጆቿን ስናስተያይ እሷ በጣም ልጅ ናት። አግብታ ራሱ የመውለዱ አቅም አላት አሁን ራሱ ማለት ነው። በጥሩ ፍቅር መኖር ትችላለች። ግን ልጆቼን ብላ እየተራበች እየተጠማች እንደተናገረችው ከሆነ እንደውም እዚህ ቪዲዮ ላይ በጣም አጭር ነው። እኔ አራሶኜ በ20 ቀኔ በ15 ቀኔ በሳምንቴ በሰው ቤት ተቀጥሬ ልብስ እያሳጠብኩ ነበር ያሳደግኳቸው። እኔ እየተራብኩኝ እነሱን እያጠጣው ነበር፣ ለምኜ እያመጣው ነበር እነሱን ያሳደግኳቸው። ግን እሷ እንዲጨከነችብኝ ልጄ የሆነ ዱባይ ሽርምጥና ትሰራለች መሰለኝ ቡና ቤት እየሄደች እቺኛዋ ጨበረ የለችም እቺም እሷ ናት። እነዚህም ልጆቿ ናቸው። እነዚህም ልጆቿ ናቸው። ተከየሉ ግን እቺ ናት እቺኛዋ ናት ለነዚህ መጥፎ ትምህርት የምታስለምዳቸው። ሲበሉ ለእናታቸው ከልክሎ እንዲበሉ እንዲያስቀኗት። እናት እንዴት ትደረጋለች? እኛ እናታችን የሞተች እኮ እናታችን በኖረችልን ቆማጣም ሆና በኖረችንና ባበላናት ባጠጣናት ባለበስናት። ምን ነው አሁን አየነው ወግ ማረግ። እሷም ቁጭ ብላ ብታይልን ኖሮ እንላለን። እናት ያለው ግን በእናቱ ይጨክናል። አደባባይ ላይ ያወጣል እናቱን አደባባይ ላይ አውጥቶ አንቺ ሸርሞጣ ነሽ ሸሃማይ ድንብጥበኝና ማለት ነውና አንቺ ሸርሞጣ ነሽ ከወንድ ጋር ነው የምትኖረው። እኛ ስንተኛ ጆሮአችንን እዘን ነው የምንተኛው። እንዲህ የሆንሽ እንደዛ የሆንሽ ሐራም አለይክ ዝርክርክ አሳዳጊ የበደሽ ልትባይ ንጹህ እናት ናት ያሳደገችሽ። ሰካራም ናት እብድ ናት ትላለች። እብድ እኮ እንዲህ ተረጋግቶ አያወራም። እብድ ተረጋግቶ አያወራም። አሁን እነሱ ሚዲያ ስላወጣቻቸው ተናደዋል። እሷ ደግሞ የእነሱን ፎቶ አልሰጠሁም አልተጠቀምኩም፣ ሌላ ሰው ነው የእነሱን ፎቶ አውጥቶ የረጨው ብላለች። እና እሷ ደግሞ እንዴተኛን ሚዲያ ላይ አወጣሽን ነው ልጅቷ። ከዛን ደግሞ እንዲህ ነሽ እንደዛ ነሽ እንደዚህ ነሽ ህዝቡላ በሷ በዚች ቆማጣ ልጇ ነው የፈረደባት ማለት ነው። በዚች ዱርዬ ሸለፈታም ሸርሞጣት ልጇ ነው የፈረደባት ማለት ነው። እሷ በየቡና ቤቱ እየሄደች እየመረጠች እየበላች እየተሾገረች አላገባውም እድሜ ሄደ። እየተሾገርሽ ነው እድሜሽ ሄደው። በነጻ እኮ አይደለም እየተሾገርሽ ነው እድሜሽ ሄደው። ሽርምጥና የለመደች ሴት ትዳር አያምራትም። በክብር አግብታ መኖር ስለማያምራት በእንደዚህ አይነት ነው እያሳለፍሽ ያለሽው። እሷማ በክብር አግብታ እኮ እናንተ ወለደች። እነዚህ የመሰሉ ወልዳ ዛሬ እሷ ልጅ ሆና እነሱ ትልቅ ሆነው ምግብ እየከለከሏት እየተፉባት ይበላሉ። እቺ ሴት ናት ወላሂ ከሷ ጋር የቆመችው። አላህ ከይር ጀዛዋን ይመልስላት እና ጥሩ ከሆናችሁ ጥሩ ጎረቤት አላህ ይሰጣችኋል። እና በጣም ነበር ያን ቀን እቺ ሴትዮ ያለቀሰችላት ነበረው። በጣም ልጆቿ ጻባ ያላቸው ግን አንድ ሰው ናት አለች ልጆችን የሚታበላሸው ያው ጨበሬዋች ባለ ጸጉሯ ናት ልጆችን እያበላሸች ነበረው ያለች ነውና ይሄ ክብር ለእናት ይገባታል ወይ? በቃ ለጥያቄ ይሄ ክብር ይሄ ሽርምጥና አባባል ለእናት ይገባታል ወይ? እናትን ሚዲያ አውጥቶ ማስጣት። ሚዲያ ስንት ህዝብ እያለ 40 ሺህ ሰው እያለ ቲክቶክ ሀቢባ ቲክቶክ ላይ አንቺ ሸርሙታ ነሽ፣ አንቺ ከወንዶች ጋር ያደርሽ ነሽ፣ አንቺ ብስሚላ ቅያማ ወረደ ያልኳችሁ ያን ቀን ቅያማ። ግን ይሄ ለምንድን ነው? ለእናት እኮ ይሄ አይገባትም። ለእናት እኮ ይሄ አይገባትም። 9 ወር ተሸክማ በሽንታችሁ ተጨማልቃ በአራችሁ ተጨማልቃ እናንተን አሳድጋ ለቁም ነገር አብቅታ አብልታ አጣጥታ ተራቡብኝ ተጠሙብኝ አረዙብኝ እያለች እሷ ዛሬ እናንተን አሳድጋ እናንተ ደግሞ ዛሬ እሷን ዝቅ አድርጋችሁ ምትተፉባት ነገ ደግሞ ወልዳችሁ እዩት። ወልዳችሁ በልጆቻችሁ እዩት። ያኔ እማዬ ናት በርቺ ያለችን ትላላችሁ። እነዚህ ንፍጣሞች ማለት ነው። እኔ በጣም ነው የተናደድኩት። እኔ እናት የሌለችኝና ምን ነው እናቴ በኖር ይችላል። ግን እናት ያለው በእናቱ ላይ ይጨፍራል፣ እናቱን ይበድላል፣ እናቱን ጎሮሮ ይዘጋል።
በቃ እናቲቱ ምንድን ነው ያለችኝ? እሷ ዱባይ ርብሻ ስለተነሳ በዛ ነበር ደንግጬ ደወልኩላት። እሷ ደግሞ ውስጣ ጨካኝ ነው ጨክናብኛለች ብላ ሚዲያ ላይ ያኔ ጉርሻ ሚዲያ ላይ ያወጣችው እናትዮ ማለት ነው። እና በጣም ያስጠላል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ውዶቼ ወዳችኋለሁ፣ አከብራችኋለሁ። እኔም የራሴን ሀሳብ ለምን አልሰጥም? እኔም እንደ አንድ ሴት እንደ አንድ እናት ለእናት ክብር ያላትን ቦታ ላሳይ ብዬ ነው። ወዳችኋለሁ፣ አከብራችኋለሁ፣ አደንቃችኋለሁ። እኔ እንጃ ብታረቁ ራሱ እኔ ልጅታ እኔ እንጃ ሄዳ ሳትገላት አትቀርም እናትየውም ማለት ነው። አሁን እናስታርቅ ላሉ እንጂ እኔ እንጃ በጣም ያስጠላል። ብቻ ኡዝ ቢላሂ ምን ሽጣን ረጅም